ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። የኛንም ክብር አስጠብቅ ከሰሳት እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ወርቁ አይተነው በክብሩ አይደራደር። ህልፉ ባፊጠፉ ትለበር እውነቷን ነው። ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ጃኒና የአዶናይ ጸብ የውሸት ነው። የእሷ የተለያዩ ጊፍተሮች በአሁን ታይም ላይ እጅግ ማራኪ። ጤና ይስጥልኝ ውድ የቻናል ቤተሰቦች እንዴት አላችሁልኝ? መግቢያው ላይ እንዳያችሁት እንግዲህ ዛሬ ትኩስና ወቅታዊ ቪዲዮ ነው ለእናንተ ይዤላችሁ የመጣሁት። ሰብስክራይብ ያላደረጋችሁ ሰብስክራይብ ታደርጉ ታተርፉበታላችሁ። ሰብስክራይብ ያደረጋችሁን ደግሞ እጅግ እናመሰግናለን። ቀጥታ ወደ ቪዲዮአችን። የመጀመሪያው ቪዲዮአችን በሰበር እንግዲህ ሚዲያውን በሙሉ እያጥለቀለቀ ያለው ሄለንን በርካቶቻችሁ ታውቋታላችሁ። እሷ ተከሳለች ተብሏል። እስኪ የተወሰነ መረጃ ላስደምጣችሁ። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ እገዳና የገንዘብ ቅጣት ተጥሎባታል። እሱን የሚያስደምጣችሁ ይሆናል። ሄለንም እንግዲህ ብዙዎቻችሁ ታውቋታላችሁ። ሶሻል ሚዲያ ላይ ተሳደባለች ሰውን። አንዳንዴ ከማን ጋር ነው የምንሳደበውን ሰው እንኳን መለየት አለብን። ወርቁ አይተነው እንግዲህ ባለሀብት ነው ታውቁታላችሁ። ገንዘብ ካለ በሰማይ መንገድ ያለ ይባላልና ገንዘብ ካላችሁ የትኛውም ቦታ ላይ አላችሁ። ገንዘብ ነው ዋናው። ስለዚህ የምንጣላው ነገር ነው። እስኪ እንቀጥል። የተወሰነ ላቅርብላችሁ። በኖርዌይ ትሬንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም ይሄኛውን እዚህ ጋር ቆም ላድርግላችሁና እስኪ ከዚህ ቀደም የተናገረች የተወሰነ ነገር ላስደምጣችሁ። ወርቁ አይተነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማ። ክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። ፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የህግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክቶክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከህግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው። ይሄ በእውነቱ ለሌሎች ማስተማር የሚሆን ነው። እንደፈለገ አንድ ሰው ከክብርን በሚነካ መልኩ በተለይ ሶሻል ሚዲያ ላይ የሚናገር ሰው ካሁን በኋላ ጥንቃቄ እንዲያደርግ ነው። ገንዘብ ካላችሁ ጉዳያችሁን ማስፈጸም ትችላላችሁ። በአጭር ቀን እንግዲህ ተከታትሎ ይህንን ነገር ሊያስደርግ ይችላል ማለት ነው። ምን ተሰማችሁ? ሀሳባችሁን ኮሜንት አጋሩኝ። ከዚሁ ጋር በተያያዘ እስኪ ሰዎች ምን አሉ የተወሰነ ላስደምጣችሁ። ወርቁ አይተነው ከሰሳት ይሻትዋሹ እና ምን አቅሳታ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። አቀማመጥ እስከማይመች ድረስ ምን ወሬ ላይ ነው የሰማችሁትኝ? ምን ወሬ ላይ ነው ዋት የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል። የሆነ ሰው ቴሌግራም ላይ ጽፎልኝ አላምነው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ምን ያኛው ስልኬታል ምን አቤት መቸኮል ቤታ ቦድሽ አንብቢ እሺ። ፍቅር ይሄ ነገር ይመጣል። አልችልም ያመልጠኛል። እስኪ ቤታ እኔ ማለት ነው ሞት 80 ዓመት እቀመጣለሁ። ግን እስኪ ጌታን በሉ ማመን ተስኗታል። ማመን ተስኗታል። በተለይ ስትሰድባቸው የነበሩ ግለሰቦች ደስታቸውን
እንዴት እየገለጹ እንዳሉ ቆይ ሌላም ልጨምርላችሁ። እሷ ብቻ አይደለችም። አያቴ ከምትለው ነገር አንዱ መለፍለፉ ባፊጠፉ እውነቷን ነው። አንዳንድ ጊዜ መለፍለፍ ብዙ ዋጋ ያስከፍላል። ይሄ ደግሞ ለሷ ይገባታል፣ እንዳውም ሲያንሰን። ይሄም የሆነበት ምክንያት እንደምታውቁት በታዋቂው ባለሀብት በጋሽ ወርቁ አይተነው ላይ ከፍተኛ የሆነ የስም ማጥፋት ዘመቻ ስታራምድ ነበር። እንደውም የሌለባቸውን በሽታ አላቸው፣ ያልሆኑትን ማንነታቸው፣ ያላደረጉትን ተግባር አድርገዋል በማለት ይሄንን ያልተገራ ምላሷንና ይሄንን የገማ ምራቋን ስትረጭ ከርማለች። ያው እኛ ሀገራችን በአባባል እጅግ የበለጸገች ነችና መታፈር በከንፈር ይላሉ። እንግዲህ ሌላ ሀገር ያደገ ሀገር ላይ አውሮፓ ሀገር ላይ ነኝ ያለሁት ብላ የሆነ ነገር ተናገረች። እንግዲህ ውጤቱን ይኸው እያያችሁት ነው። እና አፋችንን ለጥሩ ነገር እንጠቀመው። ሌሎችም ተማሩ፣ የምትሳደቡ ሰዎች በተለይ። በዚህም ይህንን በማስመልከት ጋሽ ወርቁ አይተነው ባለችበት ሀገር ክስ መስርቶባታል። ፍርድ ቤቱም በሌለችበት ውሳኔ አካሂዷል። እንግዲህ ሴትዮዋ ምንም ነገር የላትም። ምናልባት ወይ የገንዘብ ቅጣት ወይ የእስር ቅጣት ነው የሚያጋጥማት። ገንዘብ እንደሌላት ሁላችሁም ታውቃላችሁ። የሆነውንም ያልሆነውንም እውነቱንም ውሸቱንም የከሌን ገመና ለዋጣ ነው የከሌን ለዋጣ ነው 25 አንበሳ ስጡኝ 10 አንበሳ ስጡኝ እያለች ዘመናዊ ልመና ላይ ተጠምዳ ያለ ሴት ናት። ስለዚህ ሌላ አማራጭ የላትም። በቀጥታ ወደ እስር ቤት ነው የምትወርደው። እንግዲህ ምን ይወሰናል የሚለውን የምናይ ይሆናል። ቢሆንም ግን አፋችንን ለበጎ ነገር እንጠቀመው ማለት እወዳለሁ። ሌሎችስ እስኪ ምን አሉ? ተመስገን የኔ ፍቅር፣ እንኳን የሱ የኛንም ክብር አስጠበቅ። የኛንም ክብር አስጠበቅ። እያንዳንድሽ በዛ ቤት የተሰደብሽ የተዋረድሽ ክብርሽን ያጣሽ እያንዳንድሽ አጥራግርጋቸዋለች። እያንዳንድሽ ክብርሽን ያጣሽ የተዋረድሽ የተንጓጠጥሽ የተተፋብሽ የተሰደብሽ የተገላመጥሽ ሰብሰብ ብሎ እንግዲህ ሶሻል ሚዲያው ላይ ደስታቸውን እያከበሩ ይገኛል። ጎጃሞች ዛሬ እነሱ ዘንጠው እኛን አዘንጠውናል። ዛሬ አልዘነጥንም እንዴ? ዛሬ አልዘነጥንም? እስቲ አንድ ላይ ብንዘንጥ ምን ይመስላችኋል? እንደ ሐሳብ ዘንጥና ማለት ደርሰዋል። እስቲ ኑ ቤት ወርቁ የኔ ማኛስ ምን አለ? አንድ ነገር አሁንም ደግሜ እነግራለሁ። ወርቁ አይተነው በክብሩ አይደራደርም። ቃል ለምድር ለሰማይ አሁን ሰይርጌ ወንድ ልጅ በክብሩ አይደራደርም፣ እንኳን ባለ ሀብቱ ነው ማለት ነው። በክብሩ የማይደራደር ብትገለው ይሻለው። በክብሩ አይደራደር። እንደማንም ተልከስክሶ ኢትዮጵያ ላይ የመንግስት ቂጥ ልሶ መኖር የሚችል ሰው ነበር። በክብሩ ስለማይደራደር በክብሩ አይደራደር። ለሌላው ቆንጆ ትምህርት። ያው እንግዲህ የወደቀ ዛፍ ላይ ምሳር ይበዛበታል ነው የሚባለው። ምናልባት እህታችን ያሁኑ ክስ በሰላም ጠንከር ያለ የፍርድ ውሳኔ የማይታለፍባት ከሆነ ለወደፊቱ ትምህርት እንደምትወስድ ባለሙሉ ተስፋ ነኝ። ሌሎችም ከሷ ትምህርት ይወስዳሉ። በተለይ የምንጠላውን ሰው ማወቅ አለብን። ከባለሀብት ጋር ባለሀብት የትኛውም ቦታ አለው። ገንዘብ ካላችሁ የፈልጋችሁትን ነገር ማስፈጸም ትችላላችሁ። ከዱባይ አንድ ጊዜ እንግዲህ ኖርዌይ ሄደ ነው ይሄንን ነገር ሁሉ ያደረገው። እስኪ ትዝብታችሁን አጋሩኝ። በመቀጠል ጃኒ አሁንም ቀለበት ልታስር ነው እየተባለ ነው። እስኪ አንድ ቪዲዮ ላስደምጣችሁ። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ።
እኔ የምላችሁ እቺ ነገር እቺ መጥሪያ ክብር ግብዣ የምትላት ትላንትና በሶሻል ሚዲያ ላይ በሰፊው ስትዘዋወር ነበርና በርካቶችም የተሸወዱ ይመስለኛል። እኔ እርግጠኛ አይደለሁኝም። ሊሆን ይችላል ላይሆንም ይችላል፣ ግን ያለመሆኑ ነገር ፕሮባቢሊቲ ከፍተኛ ነው። ምክንያቱም አሁን የጾም ሰዓት ነው በኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ ተከታዮች ዘንድ አሁን የጾም ሰዓት ነው። ጃኒ ደግሞ እንደዛ ነች። መጥሪያውም ላይ ከማን ጋር እንደሆነም የሚናገረው ነገር የለውም። ግማሾቹ ሰርፕራይዝ ነው እያሉ የሚገኙት፣ እኔ ግን ውሸት ይመስለኛል። ግን ጃኒ ደስተኛ ሆናለች። እስኪ ተጨማሪ አንድ ቪዲዮ ላሳያችሁ። እጹብ ድንቅልሽ እጅግ ማራኪ የተዋብሽ ልቤን አልምሽው በፍቅርሽ ገዛሽው ሸመትሽው። ሰሞኑን በቃ ዘፈን ብሏታል። ዛሬ ቀን ስንት ነው? 5 አይደለ? 5 ነገ በቃ እሑድ፣ የፊታችን እሑድ ማለት እኮ ነው። ቀድም ልጁ ሲል እንደሰማችሁት። እስኪ ለማንኛውም የምታውቁ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። የሚሆነውን ነገር እናያለን። ከዚሁ ጋር በተያያዘ እንግዲህ ነብዩ ዛሬም ቀጥሎበታል። እስኪ አንድ ነገር ላስደምጣችሁ ከዚህ ከአዶናይና ከጃኒ ጋር በተያያዘ። አዶናይ አገልጋይ ይሆናል፣ ጃኒ ምንድነው ድጋሚ አገልጋይ ይሆናል። አዶናይ አሁን በጣም ብዙ ችግር ያለበት ለነሱ መልእክት ማምጣት። እሱ አሁን ዓለምን እየዞረ ነው፣ የራሱን ስራ እየሰራ ነው፣ ጎበዝ ልጅ ነው። አገልጋይ ባለበት የሱ መጨመር ምንስ የሚያመጣው ለውጥ አለ? ትንቢቱ ስላልገባኝ ነው። ኦኬ አሁን ይሄን አሁን ብዙ ሰው ልንገርህ፣ አሁን እግዚአብሔር ልክ እንደዚህ አይነት መልእክቶች ስናገር እንደዚህ አይነት እንትኖች ሳመጣ ባይዘው የመጀመሪያ አዶናይም አይደለም፣ ከሱ በፊት ለብዙ ሰዎች መልእክት አምጥቻለሁ። እኔ ለጁን ዳንኤል መልእክት አምጥቻለሁ። ታውቃለህ ሚዲያ ላይ የታሰረ ሰዓት በቃ የሆነ ዓለም አቀፍ እንትን የነካው ምናምን ውጭ ሀገር ሄዶ ይከሰሳል ምናምን በሚባልበት ሰዓት እኔ እግዚአብሔር ህልም አሳይቶኝ ወጥቼ ነው ሚዲያ ላይ አጀንዳ ሲፈጠር ሄዶ ይጸልያል፣ ከዛ ይነገረዋል። አቤት አቤት። ስለ ጁን ዳንኤልም በርካታ እንግዲህ ሌላ ችግር ይፈጠርበታል ተብሎ ነበረ። በቅርብ ጊዜ ተፈቷል አለ። ይፈታል፣ እግዚአብሔር የነገስታትን ልብ ያራራለታል እንደተባለው አይደለም፣ በአጭር ጊዜ ውስጥ ይፈታል ብዬ ልጁ ተፈቷል። እና አዶናይ ምናምን አሁን እውነት ለማስመሰል የሚሄዱበት ርቀት ሲከር ነው። ሚዲያ ላይ ያሉ ሰዎችን ነው እንትን የሚያደርገው። እኔ እንዴት አቴንሽን ሲከር እኔ እኮ ወይ ዮኒ ማኛ ወይ እኮ እኔ ሞጣ ቀራኒው እኮ አይደለሁም። ከገቢዬ እኮ ከሚዲያ ግርግር ላይ እኮ የመሰረትኩ ሰው እኮ አይደለሁም። እኔ ቆደዛ ካልሆነ የሚጠይቁ እኮ ለምን በቃ እንደነሱ ታዋቂ ላልሆነ ሰው በደንብ ነበረ ሰው መልእክት ለምን ለአዶናይ መልእክት አመጣህለት? አዎ እድሜ ልኬን መልእክት ስናገር ነው የኖርኩት። እኔ ከልጅነት ጀምሮ ቸርች ውስጥ ነው እንትን ያልኩት፣ ያገለገልኩ ነው የመጣሁት። ለብዙ ሰዎች መልእክት ተናግር ያለው መንገድ አለኝ፣ ህይወት አለኝ። የመጣሁበት የራሴ የሆነ የመንፈስ ዓለም አካሄድ አለ። ገባ ካደለ እዚህ ጋር ሲደርስ ዝም ብዬ ብቅ ብዬ ተወለድኩ አይደለም፣ መነሻ አለኝ። እና አሁን ለዚህ ለአዶናይ ለሚባለው ወንድሜ እኔ መልእክት ስናገር ንቆ ተናገር ያለው ካራክተሩን ወደዋለሁ። አይ ፐርሰናሊቲ ከሱ ጋር ችግር የለም ብለዋል መሰለኝ ሰዎች ያሉን። ህይወቱን እየበጠበጥክ ነው ተብለሃል። ባይገባ ምን አሉ? እሱ አዲስ ገርል ፍሬንድ ይዟል ተብሎ ሶሻል ሚዲያ ላይ ህይወቱን እየበጠበጥክ ነው አዶናይ ሌላ ገርል ፍሬንድ ይዟል፣ ያልሆነ ተስፋ እየሰጠህ ነው፣ ያልሆነ ትንቢት እየተናገርክ ነው። መልካም ትንቢት ነው፣ ጥሩ ነገር ነው እየሰራ ያለው። እንጆ ጋር ወደዚህ ወደዛ እያለ ነው። አዎ ያታ እኮ ነው መልእክቱ ጠንካራ የሚያደርገው እዚህን ሰዓት ነው። እኔ ተናግሬያለሁ። ልጅቷ አታዝነብ እውነት ገርል ፍሬንድ ካለው አዶናይ እኮ መያዙን ይናገራል። ያጥራሱ ግን በህይወቱ በትዳሩ መሃል አልገባም። እንዴት መሰለህ? አዎ በትዳሩ የሚለው አላገባም ልጁ በትዳሩ የሚለው አላገባም። እውነቱን ነው፣ ገና አልታወቀም። ሌላኛው ገርል ፍሬንድ ይዞ ከሆነኛ የምናውቀው ነገር የለም። ልትቀየመው ትችላለች። ጃኒም ተስፋ ልታረድ ትችላለች። ምናልባት ፍቅሩ አልሟጠጠላት ከሆነ በውስጣቸው ያለውን በመካከላቸው ያለውን ባናውቅ ማለት ነው። ለማንኛውም የዚህ ዘመን ነቢያቶች ሁሉንም ነው ማለት ባልፈልግም፣ ሁሉም ናቸው ማለት ባልፈልግም፣ በቃ ያልሆነ ነገር ነው የሚገቡት ዝም ብለው ስለ መንፈሳዊ ነገር ስለ መጽሐፍ ቅዱስ ብቻ ቢያስተምሩ የሚል ሐሳብ አለኝ። የራሴ እይታ ነው። እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ከዚሁ ጋር የይዤ ከጃኒና ከአዶናይ ጋር አንድ ነገር ላሰማችሁ። የጃኒና የአዶናይ ጸብ የውሸት ነው። በቅርብ ታያለሽ። ይሄን ነገር ያዘጋጁት እንትን ያደረጉት
የሷ የተለያዩ ጊፍተሮች በአሁን ታይም ላይ እየራቋት ስለሆነ ያው የድሮ የሷን የሷን ጊፍተሮች ለመመለስ የተደረገ ከአዶናይስ ጋር ተነጋግረው ነዋል። ይሄ ግን ጋይስ ሚስትን ለሴተኛ ዳሪነት ማቅረብ ከዚህ ተናነሳል እንዴ? ይሁን እኔ ራስ አሁን ይሄን መረጃ ከየት አገኘሽው ነው? እውነት ከሆነ አንቺ እንዳልሽ ነው፣ ግን አይሆንም። አዶናይ አሁን የገንዘብ ችግር ያለበት እንዴ? አይመስለኝም። እስኪ ያሰባችሁ እናንተ ኮሜንት ላይ አጋሩኝ። አንዳንዴ ስናወራ የሆነ ውሃ የሚያነሳ ነገር ጃኒስ የገንዘብ ችግር ያለባት ውሃ የሚያነሳ ነገር ብናወራ ይሻላል። እስኪ ላስጨርሳለሁ ስትል ሲንግል መስለን እንንቀሳቀስ ለተወሰነ ጊዜ ማለት ሚስትን ለሴተኛ ዳሪነት እኮ እንደመጋበዝ ነው እኮ ሲሪየስ ቶክ ያው ሪሌሽኑ እንኳን 50% እውነት ነው ካለን ነው እንጂ ድራማ ነው። ኤቭሪቲንግ ድራማ ነው። ተስማምተው ነው የሚያደርጉት። እዛ ሴት ይመቻቸው። ግን ይሄንን አዘለው የተላከልኝ ማለት ነው ረጅም ቴክስት እና በቅርብ ታያለሽ አንድ ፓፓራዚ አሳዶ እንደባለፈው ከኤርፖርት ላይ ስትቀበለው እንደቀረጹና እንደተለቀቀው በቅርቡ ተቀርጾና ወይ ተለቆ ባታይ ሄለን ምን ትኛለሽ? ምን አለ? አብረው ይሁኑ መልካም ነው። ግን ከዛ አልፎ ተርፎ ግን እንደዚህ እስኪ በኮሜንት ገስጿት ሄለን። በመጨረሻ አንድ አስገራሚ ቪዲዮ ነው ማስደምጣችሁ። በተለይ ለባለ ትዳሮች የሚገርም ነው። በቀን ስንት ጊዜ ማድረግ አለባችሁ፣ በሳምንት በምናምን ተብሎ ተከፋፍሏል። እስኪ ፈታቱበታላችሁ። በቀን 2 የሚያደርጉ ከሆነ በጣም ሃኒሙን ስቴጅ ላይ ናቸው። በጣም ሄልዚ ነው። እኔኛ አይደለም እኔኛ ሁለት ኦፊሻሊ ባለትዳር ነኝ። ስለዚህ አይከና ሁለቴ አሪፍ ነው እያለች እኮ ነች እሷ። እሱ ደግሞ እሱ ራሱ ባለትዳር ስለሆነ ጤናማ አይደለም። አሁን እነግርሃለሁ የቱ ጋር እንዳለ ቼክ ታደርጋለች ብሮ እና በቀን 2 ጊዜ አሁን ይሄ ኖርማሊ ሃኒሙን ፌዝ ላይ ኤክስፔክት የሚደረግ ነው። ሃፒ ሜሪ ናቸው መጀመሪያ አካል ነው። ይሄ በቀን 2 ነው። በቀን 1 ሲሆን ደግሞ በጣም ቬሪ ሃፒ ካፕልስ የሚባል ሜሪድ ካፕልስ ናቸው። ሃፒ አንዳንድ ቀን እየዘለለ ከሆነ ደግሞ በቃ በደንብ ሃርሞናይዝ እያደረጉ እየተስማሙ የሚኖሩ ደስተኛ ባለትዳር እየተስማሙ እየተሳሰቡ ስለሆነ አንድ ቀን እረፍት አለው መሀል ላይ። ያው እንግዲህ ስለምን እያወራች እንደሆነ ገብቷችኋል። እሷ እንግዲህ ከዚህ ከባለትዳሮች ጋር በተያያዘ ያው ትንሽ ስፔሻላይዝ ያደረገች እውቀት ያላት ሴት ጥናት ያደረገች ነች እና ከዚህ ጋር በተያያዘ ያሉ ጥናቶችን ነው እየተናገረች ያለችው ይላል። በሳምንት አንዴ ሲሆን ደግሞ አንድ ጊዜ በሳምንት ትንሽ ቢዚ ወደ መሆን ላይፍ ቢዚ ያረጋቸው ነው። ልጅ ምን ያረጋቸው ወደ ማነስ በየ15 ቀኑ ሲሆን ደግሞ ትንሽ ጸብ እየበዛ ነው ማለት ነው። ምክንያቱም ጸብ በመጣቁት ነው ደግሞ ይሄ ነገር የሚበዛው ጋቡ ጸብ ሲበዛ እዛ ነገር ያን ነገር ለማድረግ ማለት ነው ጊዜ የላቸው። በወር አንዴ ከሆነ ደግሞ አኮርዲንግ ቱ በመጽሐፉ መሰረት ነው የምነግርህ። በወር አንዴ ከሆነ ደግሞ ኦሬዲ ኢሞሽናሊ የተለያዩ ነው ማለት ነው። ባልና ክፍተት ተፈጥሯል በወር አንድ ጊዜ። ስለዚህ ክትትል ይፈልጋሉ። ጤናማ ግንኙነት የላቸው። በ6 ወር በ2 ወር በ3 ወር ከሆነ ደግሞ በቃ ኦልሞስት ቤት ውስጥ ተለያይተዋል፣ ግን አንድ ላይ እየኖሩ ነው። ስለዚህ ሲሪየስ በ3 ወር ብዬ ነው። ኦፍ ኮርስ እንደዛ ነው። እስኪ ባለትዳሮች ይህን ቪዲዮ የምትከታተሉ እናንተስ ምን ያክል ነው የምታደርጉት? በዛውም ግንኙነታችሁን ጤናማነት በዚህ መረዳት ትችላላችሁ። በተለይ ከሳምንት በላይ በሚፈጅ ጊዜ ከሆነ የምታደርጉት ግንኙነት የግንኙነታችሁ ጤናማነት የሆነ ጥሩ ሁኔታ ላይ እንዳልሆነ አመላካች ነው እያሉ ነው እንግዲህ ባለሙያዎች ስለ ግንኙነታችሁ በመካከላችሁ ስላለው ነገር እርምጃ ለመውሰድም ይረዳቸዋል። ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ለማንኛውም ለዚህ ሰዓት ያዘጋጀሁላችሁ አጠር ያለችና ወቅታዊ ቪዲዮ ይሄን ይመስል ነበረ። እጅግ አድርጌ ነው የምወዳችሁ። በሌላ ወቅታዊ ቪዲዮ እስከምንገናኝ ድረስ ቻው።